አንተ ይደርሳል አብረን እንቆይ መልካም ጊዜ ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ አሚኮ እልፍኝ ከቤተሰብ መሃል ዝግጅታችን የሚቀርብበት ሰዓት ላይ ደርሰናል ዛሬ አንድ ባለ ታሪክ ጋር ቆይታ እናደርጋለን ባለ ታሪኩ ሀጂ ተዘራ አበበ ይባላሉ ስኬታማ የሀገር ሽማግሌ ስኬታማ ነጋዴ ስኬታማ የቤተሰብ ህይወት ያላቸው እንዲሁም ቤተክርስቲያንን መስጊድን ትምህርት ቤትን በማሰራት የሚታወቁ እንቁ አባት ናቸው እንግዲህ ዛሬ ካሰሯቸው መስጊዶች መካከል ባህር ዳር ቀበሌ 7 ከሚገኘው መስጊድ ላይ ተገኝተን ከሳቸው ጋር ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ዘና ያላችሁ በርካታ ቁም ነገርን ታገኛላችሁና አብራችሁን ቆዩ ተመልካቾቻችን እንግዲህ ከዚህ ቶፊቅ መስጊድ ውስጥ ስገባ ሀጂ ጋር ተገናኝተናል ቆንጆ ቆይታ እንደሚኖረን እምነቴ ነው በድጋሚ አብራችሁን ቆዩ ሀጂ ለበይክ እንዴት ነዎት አልহামዱሊላህ ሀጂ ተዘራ አበበ አዎ እንግዲህ ካሰሯቸው መስጊዶች ቤተክርስቲያኖች መካከል እዚህ ቶፊቅ መስጊድ ላይ መርጠን ተገናኝተናል እንግዲህ እኔም ቆይቻለሁ በጣም ጥሩ ሀጂ ተዘራ አበበ ከስሞት እንጀምር ምንድነው ስያሜው ሀጂ ተዘራ አበበ ያው ሀጂ ለመሄድ ነው ማስረጃው ሀጂ ተዘራ አበበ መጠሪያ ስሜ ነው ሀጂ ደዋል ሁለት ጊዜ ደዋል መቼ ነበር የሄዱት ዓመተ ምህረቱ ይዘነጋኛል ብዙ ጊዜው ነው ቆይቷል ተዘራ አበበስ ይሄ ብቻም አልነበረ ስሜ እሺ የተወለድኩበት ሀገር ተረጨ አበበ እሺ ማሩ አበበ ተዘራ አበበ የሃይማኖት ስሜ ሐሰን ነው ሐሰን አበበ ነው ይሄን ማን ነው ያወጣው ታዲያ ኗር ይሄንን ህዝቡ በልጅነቴ እኔ ልጅ ሳለሁ ነው ባቴም አበበ አይደለም ስሙ በእውነት የመጣፍ ስሙ አይደለም የሱፍ ነው እንግዲህ አካባቢው ሰው ስም ያወጣል ማለት ነው የሚያወጣው አካባቢው ሰው ነው ስም ያወጣለት መልካም የት ነው ተወልደው ያደጉት እኔ ወይቤ ማርያም ትባላለች የት አካባቢ ናት እዚህ ጭቅምባባ አዋሳኝ እዚህ ባህር ዳር ቀረቤታ እዚህ ባህር ዳር ወረዳ ከዛ ስድገቶትና አጠቃላይ ወደ ንግዱ የገቡበት ሁኔታስ በልጅነት የጥጃ ጠብቄ ፍየል ጠብቄ ላም ጠብቄ እዚያ በኋላ ደግሞ ሸማቃም ሰርቼ በሸማቃውም ጥቂት ሰርቼ ገዝቼበታለሁ እዚህ በኋላ ወደ ንግድ ተንጠላጠልኩ በበቅሎ መነገር ጀመርኩ በእውነት የት ተሄዱ ነበር በበቅሎ መጀመሪያ የአዲስ አበባ ባህር ዳር መንገድ አልነበረም በደጋ ዳሞት ደንበጫ ድረስ በቅሎ ጭኜ አጎት አክስቶች ወንድሞች ጋር ሁኜ ደንበጫ ድረስ በቅሎ ጭኜ ሄጃለሁ ማር ከዚያ እነሱ አዲስ አበባ ሲሄዱ በቅሎ የሚጠብቁት ጋራ ደግሞ ደንበጫ ቆየሁኝ እነሱ ሽጠው ለውጠው ሲመጡ እቃውን ጭነን ደግሞ ሸቀጣችን መጣን እስከ ጉልምስና እድሜው ወይበይኝ ማርያም ላይ ነው ያደጉት ወይበይኝ ማርያም ሚስትም ያገባው እዚያ ነው በእውነት መቼ ነው ያገቡ ሚስት ያገባውበት ዘመን ይረሳኛል ወደ 55 ይሁን 54 ግድም ነው አንድ 50 60 ዓመት በትዳር ኖሩ ወይ መጀመሪያ ሚስቴ ጋር ከዛ በኋላስ ወይበይኝ ማርያምን እንዴት ለቀቁ ወዴት ሄዱ ከዛ በኋላ ሜጫ መራዊ ስኖር ደግሞ ያው በንግድ ዓለም ተሰማርቴ ሰራ አሁን አስመራም አዲስ አበባም እያልኩ ስነግድ አስመራ ነግደዋል በሚገባ እንዲሁም አስመራ በ68 የጦርነቱ እዚያው ነበርኩ በእግሬ ከመረብ እስከ ሽሬ በእግሬ መጥቻለሁ በእውነት ንብረቴንም በዚያው ጥዬው ነው የመጣው በጦርነቱ ምክንያት እሺ ከዚህ በኋላ መራዊ ኢትዮጵያን ሶማሊ ወረረች በ69 ሶማሊ ስትወር የእናት ሀገር ጥሪ ኮሚቴ ያረጉኝ እናት ሀገር ጥሪ ኮሚቴ ሲያረጉኝ በመንግስት ስራ በፖለቲካ ይጠልፉኝ ነው ብዬ
በ70 ዓመተ ምህረት አጥየው መራዊን ባህር ዳር ገባው። እሺ ባህር ዳር ስገባ የመራዊ ሰው ለምን ሄደብን ብሎ ሽማግሌ ያዋጦ የገዛሁትን ቤት እኛ እንክፈል መልሰን እናምጣው ሲሉ አትመልሱት ወደ እድገት ሲሄድ ብሎ ትላልቁ ሰው ተውት። ቢመሽብን ማደሪያ ብንታሰር ዋስ የሚሆነንን ወደዚህ አትመልሱት ብሎ እንደገና ተወኝ ሰው። ባህር ዳር ላይ እንዴት ነው ከዛ በኋላ በምን ንግድ ተሰማሩ? በተለያየ ንግድ ነው። በሸቀጥም አሻቦ ንግድም ነው የተሰማራው። ስከስር የማይነደኝ ሳገኝም አልደሳም። ሁሉንም እኩል መዝኜ ነው የሚይዘው። አንድ ደግሞ ስያሜ አለው። ማን የሚል አይከፋሽ ተዘራ፣ ፋሲካው ተዘራ የሚል አረፋው ተዘራ የሚል ከምን አንፃር የተሰጠ ስያሜ ነው? እሱ ስም ይወጣልኝ መራዊ ላይ ነው። መራዊ ላይ ሳለው ይህ አካባቢ በዚያ ሰዓት የእህል እጥረት ደረሰበት። ናዝሪት እጄ መኪና ሪሞርጫ ማሽን ላይ ይዤ መጣሁ። ያንን 10 ብር ወርደህ ሽጥ ለሀገር አሉኝ። እሺ ብዬ ውሰዱት እየሰጠኋቸው። መቼ ላይ ነበር? 60ዎቹ ላይ ነው። በ60 ውስጥ ነው ወቅቱ ድርቅ የተከሰተበት። በዚያን ጊዜ እንዲያውም የሚያከፋፍሉትን ጠላ ገዝቼ እያጠጣሁ አዝማሪ ጠርቼ እያጫወትኩ አይከፋሽ ተዘራ፣ ጨዋታው ተዘራ፣ ፋሲካው ተዘራ፣ ያረፋም ተዘራ። በችግሩ ጊዜ ባንጌሻ ማሽላ 10 ብር ተበላ ተብሎ የተዘፈነ እዚያ በኋላ አይከፋሽ ብሎ ህዝቡ ስም አወጣልኝ። አይከፋሽ ተዘራ ተባለ። ጭራሽ ይብላው ልክሰር አገሬ ነው ለህዝብ ነው አሉ መሀል ላይ። የአገር ጉዳይ ነው። አገር ተርቦ አንተ ብቻ አገኝተህ ጥቅም የለውም እኮ አገር ግን ጨምረህ ነው ሙዚየም መውጣት ያለበት። ሌላው ሀጂ ተዘራ እንደው በጣም ሲበዛ ትዕግስተኛና ቻይ ናቸው ይባላል። ይህን ደግሞ የወረሱት ከአባታቸው ነው። እሱን እስኪ ያጫውቱኝ። እሱን ትንሽ ጨቆን ያደረገኝ ነበረ ወንድሜ እና አባቴ በሚያዝያ ማርያም ተራራዋ ይዞኝ ሄደ። ምንድን ነው ጨቆን ያደረገኛል ሲሉ? እኔ በላይ ልሁን ይላል፣ እኔን ዝቅ ላድርግ ይላል። በዚያች ትንሽ እንፎነጫጨራለን። በዚያን ጊዜ ተራራው ማርያም ተራራ ይዞኝ ሄደ። ወይ ማርያም ተራራ? አዎ ተራራው ይዞ ሄደና ይህን ተራራ አየኸው ወይ አለኝ። አየሁት አልኩት። ሳሩን አየኸው አለኝ። አየሁት አልኩት። ጨፌ የሚባል ደግሞ በጋተ ክረምት የማይደርቅ አለ፣ ደግሞ እዚያ ይዞኝ ሄደ። ይህን መሬት አየኸው አለኝ። አየሁት አልኩት። ሳሩን አየኸው? አየሁት አልኩት። እትኛው ነው የደረቀ አለኝ። የተራራውማ ደርቋል ጋሻዬ አልኩት። ክረምት ችሎ ውሃውን ባይጠጣው ነው አለኝ። ከዚያ በኋላ አባቴ ይችን ያለኝ ምንድን ነው የሚለውን ወደ መመራመር ስገባ ቻል ነው ያለኝ ብዬ መቻልን እዚያ በኋላ ነው የተማርኩት። ለብዙ ነገር ጠቅሞታል። በጣም ለዘላለም ሕይወቴ ለእኔ ሳይሆን አብሮ ለሚሰለፈው ሁሉ ትምህርት ነው ማስተምረው። በተለይ በሽምግልና እሶ ኃይለኛ ነዎት፣ ጎበዝ ነዎት፣ ልዩ ጥበብ አለዎት ይባላል። ይሄ አባቶት ምክር ጠቀሞት? የአባቴ ምክር ሳይሆን አባቴም በሽምግልና ነው ይኖር የነበረ። አካባቢው ወይበይ ብቻ ሳይሆን አኒታ፣ ወንዳጣ፣ ዳጉስማ፣ ጎብሪ ድረስ እየሄደ ህዝብ ሲያስታርቅ ነው ማውቀው አባቴ። ከእሱ የተማርኩት እኔም አቅሜ የሚፈቅደው ሁሉ እውነቱን በመናገር በነፍስ የተጣሉ አስታርቂያለሁ። በተለይ ጋይንትና እስቴ የተጋደሉ ጠቅላይ ፍርድ ቤት እዚህ መጥተው ሲሟገቱ ማን ስሜ እንደነገራቸው አላወቅኩም። ሽምግልና መርጠውኝ ከሌሎች ጋር ማለት ነው አስታርቀን ሰደድናቸው። ከስቴ ከጋይንት መጥተው ሀጂ ተዘራ ተፈለጉ ባህር ዳር ላይ? አዎ ከዚህ ጠቅላይ ፍርድ ቤት ላይ ነው። ማን እንደነገራቸውም አላውቅም። አስማሟቸው? አስማማናቸው። ሌላስ እንደዚህ ተሞክሮ ማይረሳም? የማይረሳኝ አንድ ጊዜ ባልና ሚስቶች ተጣልተው ወደ 8 ሰዎች ተመረጥን።
8 ሆነን ተመርጠን ወደ 7ቱ በተለያየ መልኩ ያፈገፈጉ ሸሹ። ማረሳው ብቻዬን ሁለቱንም አስታርቄ ፍርድ ቤት የእርቁን ወረቀት ይዤው ስሄድ ጠበቃው አታገባውም አለኝ። ወረቀቱን የእርቁን እኔ ሳላውቀው አታገባውም አለኝ። አንተ እኮ አይደለም የመረጠኝ ባላንጋሮች ነው የመረጡኝ። ውክልና ደብዳቤ ሰጠኝ ፍርድ ቤቱ ነው። የታረቁበትን አንተ አታስቀረውም አገባዋለሁ አሉት። የእሱን ልክ ነው እንጂ ለጠበቃውም ያቺ ሴቱ ገንዘብ ስለሌላት ተበድራ ተቀድማ ወከለችው ጠበቃ ትከፍላለህ ብዬ አሳምኘዋለሁ ባልየውን። እሱ ግን በልክና በጉልበት ሲሞክረኝ ያንን በጎ ነገርማ በጎውን ሳልመልስለት አያገባም አልኩት። ኋላ ግን ያና አስጨረስኩ በኋላ እልክ ተናግረኝ ነው እንጂ ያንተንም ጉዳይ ጨርሼልሃለሁ ወደዚህ ተቀበል ብዬ ጠበቃውም በሰላም ተቀብሎ እነሱም እስካሁን ስንት ልጅ ወልደው ከብደው እስካሁን አሉ። ምን ያህል መስጊድ ቤተክርስቲያን አሰሩ? እንዲሁ በትምህርት ቤት ግንባታም ተሳትፈዋል? በሚገባ እቺ መስጊድ ትንሽ መስጊድ ነበረች እንጂ ደብርም አልነበረም። እዚህ ቀበሌ 7 አዎ፣ እዚያ ላይ ኮሚቴው ላይ ስላሴ ወዲያ ዱር ነበር። ወደዚያ ደብሩ ሰው ስለምንቀብርበት ወደዚያ ይሁን፣ መስጊዱ ሰው ስለማትቀብሩበት እዚህ ላይ ይሁን ብለን እዚያ ኮሚቴ ጋር ተስማማን። ያችን መስጊድ ደብር እዚያ ላይ ወሰድነው። መስጊዱም እዚህ ላይ እንዳለ እንዲሆን አደረግነ። ቤተ ክርስቲያኗን እንግዲህ እኔ አገሬ ወይበይ ነው በለቀኩት በ51 ዓመቱ አገሩ መርጦኝ ምዕራብ ጎጃም ነበር የነበረ ይሄ ባህር ዳር። ለምዕራብ ጎጃም የሰበካ ጉባኤ ለቤተ ክርስቲያኑ ባድራሻ ለመመረጣችን ሲጥፉ በግልባጭ ለእኔም ደርሶኛል። እዚያ በኋላ ለደብሪቱ ዕቃዋን በትክክል የገዛነ መኪናዋን ጭነን አሟልተን እነሱ የሚልኩት ወኪል ጋር ገዝተን ጭነን እንሰድላችኋለን። ደብሪቱም ተሰርታ አብቅታ ስትመረቅና አሉኝ። አይ ሌላ ስራ ስላለኝ ታሪኩን ንገሩ እንጂ እኔ አልገኝም ብዬ አልተገኘሁም። ከዛ በፊትም መራዊ እያሉ አባቶ እንደዚሁ መስጊድ ቤተክርስቲያን በማሰራት ይታወቃሉና አንድ ታሪክ አለ። አባቶ አልፈልግም ብለው አይ ልጅን ጨምረንልሃል ተዘራን ጨምረነዋል ተብለው ሰው ከአባቶ ጋር ሆነው ያን መስጊድ አሰርተዋል። ከዛ በኋላ አብራራው ተብለዋል። አባቴ 5 እና 10 ለይቶ አያውቅም። ሳንቲም የገንዘብ የሚባል ቁጥሩ የት እንደሆነ አያውቅም። ግን ህዝቡ መስጊዱን ቦታ ገዝቶ እንዲያሰራ መረጡት። 5ም አላውቅ 10ን ለይቼ አላውቀው። ምኑን ተምን ያደርገላችኋለሁ ሲል እኛ ለአንተ እንሰጥሃለን፣ አንተ ለተዘራ ስጠው፣ ስትገዛም እሱን ይዘህ ግዛው። ስለዚህ እኛ ለአንተ እንሰጥሃለን፣ አንተ ለልጅህ ለተዘራ ስጠው ብለው ሰጡት። ያችን ገንዘብ ሰው አምጦ ሲሰጠው ለብቻዋ እያስቀመጠ ይቺ ገሌ ናት ይለኛል። ያችን መዝግቤ ትንሽ በፊደል ነው ትምህርት ቤት ግጄ አልተማርኩም። ብቻዬን ስሆን ስራ ስፈታ ሀሁን ምትል ደብተር ነበረች። ያችን እየተቀነባበርኩ መፎንጨር ጀምሬያለሁ። ያችን በስማቸው እስተብሩ አስቀምጬ በኋላ ቦታውን ሲገዛ አጋዝቼ ህዝቡን ጠርተን በህዝቡ ጉልበት መስጊዷ ተሰራች። የሰጣችሁት ገንዘብ ይሄ በዚህ ብሏል፣ ይሄ በዚህ ብሏል፣ መሬቱ በዚህ ተገዝቶላችኋል ብዬ በአባቴ ስም አስረከብኩት። አብራራው ብሎ ፈንቴሃ የሚባል ነበር። አብራራው አለኝ። ሀጃውን ስንት ዓመት ሞላው? እንግዲህ ወደ 83 ልገባ ነው። አጠቃላይ እዚህ ባህር ዳርም መራዊም ወይበይም ማርያምም ሲኖሩ ሀጂ ካክስት ካጎት ልጅ ባለፈ በአብዛኛው ብዙ ሰዎች እሰውን እየተመለከቱ ቁም ነገር እንዲይዙ አድርገዋል። አዎ የአክስት ያጎቶችን ልጆች እያስጠጋው በማስተማርም እንዲሁም የአካባቢውን ኗሪ ሰውም እዚህ ባህር ዳር መጣሁኝ። የመራይ ልጆች አልፈው ሲመጡ
እያስጠጋሁም እያስተማርኩም ስራም አብረው እየሰሩ አገልግሎት ለሰጡትም ያቅሜን ያህል መሬት ተመርቼ ሰርቼ ጎጆ እያወጣሁ ሰርቻለሁ። ወደ 12 ልጅ ተባርኬያለሁ። 7ቱ ልጆች እዚህ ዓለም ተለይተዋል። ሌሎችስ? አሁን 5ቶች አሉ እኔ ጋራ ቁም ነገር ይዘዋል። ሁሉም ቁም ነገር ነው ያሉ። ምን ላይ ናቸው? በንግድም በመንግስት ስራም ተሰማርተዋል። እንዴት ነው ልጅ አስተዳደግ አባትነቶ ምን ይመስላል? ልጅ አስተዳደግ ሳይሆን የሚሆነውን ነገር ሰብሰብ አድርጌ አዋጋለሁ። ልጆችን ሳይሆን ሆነ በኋላ ግን መድኃኒቱን እንደምፈልግ እንጂ አልጨቃጨቅም። ለምን ጠፋ ብዬ ልማታም አልል ልሳደብም አልል። ያን የተበላሸ በምን መጠገን አለብኝ ብዬ ወደ መጠገን ነው የምሄድ። ጠግኜ ሰርቼ ነው ማሳያቸው። ሌላው ሀጂ በብዙ ነገር ይሳተፋሉ። እንደው ለሽምግልናም ለልማት ስራም ሲባል ወደፊት ነው የሚሉ እንጂ ወደ ኋላ አይሉም። እርሶ ግንባር ቀደም ነው የሚሆኑት። የእሱን ዋናውን ስራ የንግዱን ስራ አይነካው። እንዴት አድርጎ አጣጣሙት? ትክክል ነው። እንዲያው የቤቴን ስራ ፈጣሪ እየሰራው ነው እንጂ የሀገር ጉዳይ ህዝባችን ተባብሮ ልማት የመስራት ልምዱ የለውም። ያን ለማስተማር ስል የግል ስራዬን ትቼ የልማት ኮሚቴ እና የወላጅ ኮሚቴ ሆኜ ሁለቱንም ደርቢያ የወላጅ ኮሚቴውን 18 ዓመት የልማት ኮሚቴውን 23 ዓመት ድረስ ሰርቻለሁ። ትምህርት ቤትን በማሰራት ይታወቃሉ። ምን ትምህርት ቤት ላይ ተሳትፎ አድርገዋል? ለምሳሌ እውቀት ፋና የወላጅ ኮሚቴ ሆኜ ካርታ ብላኑን ኮሚቴዎች አብሬ ሆኜ ማለት ነው። ካርታ ብላኑን በማውጣት አጥሩን በስሩ ግንብ ከላይ ብረት ዙሪያውን በማሳጠር ይሄን አሁን የምታየው 2 ፎቅ በ1,555,000 ብር ነው የተሰራ ያሰሩት። አዎ ሀጂ ተዘራ በቃ ኮሚቴ ከተጠሩ የልማት ስራ ከተጠሩ ወደፊት ነው የሚሉ እንደው ለልማትና ለሀገር ጉዳይ ስብሰባ ተጠራው ስራዬንም ያስኩትን የጨበጡትን ጥዬው ቢሆን እሄዳለሁ። ዛሬ ራሱ አስቸግረውኝ ነበር። የተቀጣጠርንበት ቦታ ላይ ስሄድ አጣሁት። እንደው መጀመሪያ ይሄኛው ሁለተኛ ቀጠሯችን ነው። ምንድነው ብዬ ስደውልልዎት እዚህ አካባቢ ጤና ጣቢያ ነበረች ለሌላ ጉዳይ ቦታዋ ተፈልጋ እሱን እየተሟገትኩ ነው አሉኝ። ምንድን ነበር? አዎ እቺ እውቀት ባላት ምትላት ሃኒ ጤና ጣቢያ ከመጀመሪያ ስትመጣ በእርዳታ የመጣች ከኮሪያ ነው። ከኮሪያ መጣ። ከዚህ ህምንቱን ተብሎ ምክር ቤት ላይ ቀረበች። እኔ ምክር ቤት አባል ነኝ ከድሮ አንስቶ እስካሁንም ከኃይለ ሥላሴ ጀምሮ ነው አደርግ ነው እና እዚያ ላይ ስትመጣ ቀበሌ 13 ሆስፒታሉ ቀበሌ 13 ቸኛ ነው የምትሄዳሉ። እናንተ ሆስፒታል አላችሁ። እኛ በሽታው የሚፈላ ጢስ አባይ፣ ገንጆን ለመንታ፣ ደብረ ንግሥት ገንጅ ነው የሚፈላ በሽታው። ስለዚህ በዚህ አቅራቢያ ነው በሽተኛ ተሸክሞ ይመጣል። ተሞተ ሬሳ ተሸክሞ ይሄዳል። ዘየ ነው ሲያሳክም የኖረ ማለት ነው። ስለዚህ በቅርብ ባይሆን እዚህ በላይ ዘለቀ ነው የምትሆን በሚል ተከራክሬ በምክር ቤት አስወስኜ ቦታዋንም ታገየ ካርታ ብላን አስወጣሁላት። በሀብታም ትትሸጥ እንደገና አሁንም መንደር ተወጣጠን ሙግት ገጥመን በምክር ቤት አቅርበን ሌላ መስሪያ ቤቱ ተጨቃጭቀን ለማስፋፊያ ተሰጠች። ለእኛ እንዲሰጥ ለሰውዬው ሌላ ቦታ እንዲሰጥ አስመለሳችኋል? አስመለስን። አሁን ያችንን አልጨርስልን ብለው በሷ ጭቅጭቅ ሂጄ ነው። ለዛ ነው ቀጠሮን የሸረፉብኝ። ቀጠሮን የሸረፉብህ በዚያ ነው። እርሶ አሁን ሳይክል ሲጋልቡ ያዩት ነበረ ከተማ ላይ። ያቺ ሳይክል የት ሄደች? መኪና ምን እላለሁ አንድ መኪና ገዝቼ ውይይት እንዲያውም ብዙ በጎ ስራ ያሰራሁባት ስለሆነ እኔ ቀድሜያት የሞትኩኝ እንደሆነ
ሀላሜሯ ጨምራችሁ ቀበሯት እኔ ጋር ብያቸው ነበር ልጆቼን ውይይቷን ሀላሜሯ ቁርጥ አጋጁ አብራችሁ እንድትቀብሯት ውይይት እኮ በዛን ሰዓት ባህር ዳር ትንሽ ነበሩ በጣት የሚቆጠሩ ነበሩ ኧረ ትንሽ ነን አንድ 5-6 ነበር ሳይክሏ ማየተማርኳት አስመራ ነው የተማሩ አዎ አስመራ ነው ለንግድ ሄደው ነው ወይስ ለሳይክል ለመለማመድ ለንግድ ነው ለንግድ ሄጄ ነው እንጂ ለንግድ ደን ኢትዮጵያ ሜዳ የምትባላለች አስመራ ኢትዮጵያ ሜዳ የምትባላለች አደባባይ እዚያች ኢትዮጵያ ሜዳ ላይ የጎጃምም የጎንደርም ነጋዴ እዚያች ላይ የምንገናኝ ማልዳ ተረፋሉ እሺ እዚያ ስንጫወት እንውላለን ደስታላማ የሚባል አልጋ አለ የጎጃምም የበየምድርም ሰው የሚተኛበት ደስታላማ አልጋችን እንሄዳለን ምሳችን ቁርሳችን በልተን ምንድን ነበር የሚነግዱ ያኔ የዛን ጊዜ አስመራ ንግድ የሚነገድ የነበር የዛን ጊዜ አስመራ ነው ዛ የሚመጣ አስመራ ነው ሳሙና የሚመጣ አስመራ ነው ኦሞ የሚመጣ አስመራ ነው አሻቦ የሚመጣ አስመራ ነው ላምባ የሚመጣም አስመራ ነው እኛ ደግሞ ዳጉሳ ጤፍ ኑግ ተልባ ጎመን ዘር ጭነን ደግሞ እኛ ወደዚያ እንሄዳለን ተመላሽ ነው እና አስመራ በጣም ትልቅ ሰው ታማኝ ህዝብ ነው አንድ ቀን ብቻ እጄ ደላላው ጭኜ እጄ ሸጠልኝ በሁለተኛው መኪና ሳጣ ሙታንታም ታጥቄ የግሬም ጫማ የለው 400 ብር መሰለኝ እጄ በኪሴ ሄዱ ያ የሸጠልኝ ደላላ ምን ሊያደርጉ መጥቶ አለኝ መኪና አጥቼ ደርሶ መልስ ሰጠኝ አልኩት ይበሉ ይሉ አለኝ በኋላ በሁለተኛ ቀኑ ነው 130 ኩንታል ጭና ሻቦ ቻትል ይዟት ሂዱ አለኝ እኔም 10 ሳንቲም የሸቃላ ያልከፈልኩ የሻቦ አልከፈልኩ ደላላው ሰደደኝ ያንን ጭኜ ጎጃም እያቀረረው መጣሁ አሁን በአጋጣሚ ያን ስጭን ደግሞ ሌላ መኪና አገኘሁ ሁለቱም መኪና ጭኜ ላኩለት ከዚያ በኋላ በአመቱ በነሐሴ እጄ ነው እሱ የላከልኝን እኔ ላኩለትና ተሳስበን ሂሳብ ዘግተን መጣ ነበር አሁን ደግሞ ወደ ቤት እንሄድና ልጆቼ ደግሞ ይህን ታሪክ እንዲወጣላቸው ስለሚፈልጉ እነ ሳድያም እነ ራድያም ሌሎች ልጆች ሁሉ አሉ እንድና ያለው ጋብረን ደስ ይለኛል እንሂዳጂ እሺ ይሄ ነው ቤታችሁ ሰላም ዋላችሁ የተወደዳችሁ ተመልካቾቻችን እንግዲህ ከሀጂ ተዘራ ጋር ካሰሯቸው መስጊዶች መካከል ቀበሌ 7 ባህር ዳር ቶፊቅ መስጊድ ጋር ቆይታ አድርገን አሁን ደግሞ መኖሪያ ቤታቸው ጋር ተገኝተን የቤተሰብ መሃል ቤተሰብ ጨዋታ የሚቀጥል ይሆናል በፕሮግራማችን ዘና ያላችሁ በርካታ ቁም ነገር ታገኛላችሁና አሁንም በድጋሜ አብራችሁን ቆዩ ሀጂ አቤት እና እንዴት ነው እንደምን አለ እዚህ በፊት የጋብቻ ባህላችሁን እዚህ ቤት አክብራችኋል ባለቤትዎ ጋር ስንተኛ አመት የጋብቻ ባህላችሁን ያከበራችሁ 60 ነው ሳዲያን እየጠየቁ ነው 60 ነው ያሉ ነው ንገሪያቸው 60ኛ አመታችሁን ያከበራችሁ አሉ 60 አመት መቼ ነበር ያከበራችሁ 2 አመት በፊት አክብራችኋል መልካም ባለቤቱ አሁን የት ሄደው ነው ለጊዜው ጉረቤት መንገድ ዳ ተመለሰች የሚገርም ቤተሰብ ነው አሁን የቤተሰብ ጨዋታችን ይቀጥላል ሀጂስ ምን አይነት አባት ናቸው የሚለውን ግለጭልኝ አባታችን በጣም ጠንካራና ትልቅ ሰው ነው ማለት እችላለሁ በትምህርታችንም ሆነ በቁርአንም ከትንሽነታችን አንስቶ በደንብ እንድንማርና ጠንካራ እንድንሆን የአባታችን አስተዋጽኦ በጣም ትልቅ ነው ከፍ ያለ ነው በስራውም የታወቀ ነው በአገር ልማትም በአገር ሽማግሌነትም አባታችን ከምንም በላይ የሚሰጠውን የምስክር ወረቀት ምስክር ነው አባታችን በጣም ጠንካራና ለወደፊትም ደከመኝም አቃተኝም የማይል ታላቅና ጠንካራ አባት ነው ያለን በዚህም እንኮራለን ልጆቹ አሁንም ኑርልን
በጣም ነው የምወደው አባቴን። አሁንም ኑርልኝ፣ ረጅም ዓመት ረጅም እድሜ እንዲኖርልኝ እመኛለሁ። ለአሁንም ለወደፊቱም ያለውን ቀሪ ዘመኑም ጠንካራ ነውና ጠንካራ እንደወንክ እንድትቆይልኝ እመኛለሁ። አመሰግናለሁ። ደስ ይላል፣ ደስ ይላል፣ ደስ ይላል። ጋሽ ተዘራ ደህና ሰው ናቸው፣ ጥሩ ጉረቤት ናቸው። ቤተ ክርስቲያን ስንሰራ አብረው ሰርተዋል። አብረው እንደኛ በመንገዱም ስራ አብረው በመስጊድም አብረው ማያዳሉ ምንም ውልውል የሌላቸው ጥሩ ሰው ናቸው። ጥሩ ጉረቤት ናቸው። ስላሴም ሰርተዋል ማስታውሰው ማለት ነው። ጀግና የሚለውን ስያሜ ሙሉ ዴፊኒሽኑን የያዘ የኔ አባት ነው ብል ማጋነን አይሆንም። ጀግንነት የሚለውን ሙሉውን ነገር አሟልቶ የያዘ ሰው ነው። ከሱ የተማርኩት ነገር የሆነን ነገር ለራስህም ቢሆን ብትሰራ ለሀገርም ብትሰራ ጥሩ አስተያየት ጀብደኝነትን እንትን አይለውም። ለየበለጠ እንዲሰራ ነው የሚያደርገው። ጥሩ አስተያየት ሲሰጠው ህዝቡ ሲደሰት አብሮ መደሰት እንጂ ጀብደኝነት አይሰማውም። ኔጌቲቭ አስተያየት የሚሰጠው ሰው ደግሞ ከዛ የበለጠ እንዲሰራ ነው የሚያደርገው እንጂ ያው መጥፎ አስተያየት አይገድበውም። እና ትልቅ አባት ነው። የልጆቼም አባት ነው። በጣም ነው የምወደው። አለ ሀያትና አፊያ ሰጥቶት ከባለቤቱ ጋር አብረን ሰብሳቢዎቻችን ናቸው። አብረን ብዙ እድሜዎችን ገና የምናይ አድርገን አባቴ ማለት የብዙ ሰዎች አባት የብዙ አባቶች ስብስብ ነው ማለት ብለው አይከብደኝም። ምክንያቱም እንደ አባት በአባትነቱ የሚጠበቅበትን ያደርጋል። እንደ ሀገር ልጅ ስለሆንኩ የሚቀርጸኝ አባቴ ነው። ከመጀመሪያ ሲወልደኝ ሲያሳድገኝ እስከ ትምህርት ቤት ድረስ ከምደርስ ድረስ የሚቀርጸኝ አባቴ ነው፣ ወላጅ ነውና ብዙ ነገሮችን መሰረት የጣለ አባት ነው። ለኔ ብቻ ሳይሆን ለአካባቢው ልጆች ጋሽ ተዘራ ከመጣ የሁሉ አባት ነው። የሚከበረው የሚፈራው ልልህ አልችልም። የሚከበረው የሚያማክረው አስተያየት የሚሰጠው የኔ ልጅ ወይም የጎረቤት ልጅ የሚባል ነገር የለም። አባቴ ስለሆነ አይደለም ይሄንም ብለው እና የብዙ አባቶች ስብስብ ነው ብላ ማጋነን አይሆንም። ሁሉንም በስፋት የሚይዙ አካተው የሚሄዱ ጠንካራ በስራ የሚያምኑ ሁሌም በስራ የሚያምኑ ሰፊ አባት ናቸው እና አልহামዱሊላህ እንደዚህ አይነት አባት ስለሰጠን አልহামዱሊላህ አሁንም ረጅም ሀያት ከጤና ጋር ከእድሜ ጋር ይቆይልን። ልጆቻችን እንዲድሩ እንዲኩሉ እንዲያዩልን እንፈልጋለን። በእሱ ክብራችን ነው ለኛ እሱ መቆየቱ ለኛ ክብራችን መሰብሰቢያችን መገናኛችን ስለሆነ አሁንም ረጅም ሀያት መግለጽ አልችልም። አባትነቱን መግለጽ አልችልም። በቃ እሱ ስላለ እንኖራለን። አሁንም እንዲቆይልን ሀያቱን ረጅም እንዲያደርገው እፈልጋለሁ። በሱ ስለምንሸፈን እሱ ስለሚያገናኘን ስለሚያሰባስበን አሁንም እሱን እድሜውን ረጅም እንዲያደርገው ከሀያት ከአፊው ጋር ከጤና ጋር እንዲቆይልን መግለጽ ይችላል ወዳለሁ። አመሰግናለሁ። መስጂድ ማሰራት ላይ የመጀመሪያ ኃላፊነቱን ወስዶ ከኮሚቴነት ጀምሮ ቁሞ እስከ ማሰራት ጊዜውን ገንዘቡን አውጥቶ እስከ ማሰራት ድረስ በመስጂድ ቤተክርስቲያን ደግሞ ያው ሙስሊም ከክርስቲያን ተሳስቦ ተፋቅሮ የሚኖርበት ሀገር ነው። እዛ ላይ ብዙ አስተዋጽኦ ያደርጋል። ድልድዮች ሰፈር ላይ አሁን እኛ ሰፈሮች ጋር ብዙ ድልድዮች ነበሩ ማቋረጥ ማንችልባቸው እነዛን በቁጥር አይጂ ያውቋቸዋል። የሰሯቸው ድልድይ የሆነ ጊዜ ስናወራ ነግረውኝ ነበር። ስንት ነበሩ? በጠቅላላ በዚህ አሁን 3 ቀበሌ ሆኗል። በጠቅላላው 25 ድልድዮች ነው። 25 ድልድይ ኮሚቴ ሆኖ አሰርተዋል። ራዲያ ልክ ነሽ። ድልድዮችንም ብዙ አሰርተዋል። አዎ ሃን ጤና ጣቢያችን ያው ብዙ ችግር ነበረው። ከመጀመሪያው ጀምረው ጓደኞቻቸው ጋር አብረው እንትን ብለዋል አሰርተዋል። እኔ የተማርኩበት ትምህርት ቤት ለምሳሌ እዚህ ቀበሌ 7 ቀጥፋና እኔ የተማርኩ የነበረበት ሰዓት የወላጅ ኮሚቴ ነበሩ።
እኛ የምንማርበት ጭቃ ነበረ ትምህርት ቤቱ ፎቅ አሰርተዋል በትምህርት ቤት ደረጃ ሽምግልና ከጎረቤት ጀምሮ እስከ ትላልቅ ችግሮችን ይፈታሉ ምን ተማርሽ ከሀጂ በበል ጥንካሬውን ብርታቱን አባትነቱን እኛ አልከፈልነውም ለአባትነቱ በቃ የሚያረገው ነገር ሁላ ካቅም በላይ ነው አሁን እኛስ የምናግዘው ሰዓት ነው ግን በዚህ እድሜው እኛን ሊያግዘን የሚያረገው የሚለፈው ነገር ሳይው እኔ ውስጤን ይሰማኛል በቃ መቆም አለብን ለሱ እኛ ልጆቹ አብረን መቆም አለብን ካቅሙ በላይ ነው የሚያረገው የሚለፈው ጥቃት አይወድም ጀግና ነው በቃ ጀግና ነው ጀግንነቱ በቃ ስኖር ምን እንደ ሰው አማት እንደሚባለው ሳይሆን አባት እናት እንደ ልቤ ቤቱ ላይ እንደ ልቤ ወጥቼ ገብቼ ምፈልጎን አርጌ ማጀት ማንንም አላስፈቅድም በቃ ምፈልጎን ወስጄ የኖርኩበት ቤት ነው ይሄ የራሴ ቤቴ ብዬ ማስበው ቤት ነው ከግማሽ እድሜ በላይ የኖርኩበት ቤት ነው በቃ እና ስፋት አለው በቃ ባህር ነው አመለካከቱ ሰፊ ነው ሁሉንም አካቶ ነው የሚሄድ እይተው ምልከተው ሁላ እና አልহামዱሊላህ ረጅም ሀያት አሁንም እድሜውን ያርዝምልን እድሜውን ረጅም ያርግልን ከጤናው ጋር ብርታትነቱ ሞራሉ ጥንካሬው እሱ ሁላ ሳይው ለኛ ሞራል ነው የሚሆነን በቃ ወደድሽ ነው ያለው ውዴቴ በቃ መግለጽ አልችልም አሁን ደግሞ የሱን እድሜ እየሳሰው ነው ያለው በቃ ይቆይልን ልጆቻችን እንዲያይ ልጆቻችን እንዲማሩ እንዲኳሉ በቃ እሳሳለሁ ሳይው እንዳናጦ ፈልጋለሁ በቃ ረጅም እድሜ ያለን እሱ ነው መከታችን እሱ ነው በጣም ግለጭለት ወደዋለሁ ረጅም ሀጂ ተዘራጋ ቅድም ቆይታ ስናደርግ ልጆቹን የሚያሳድግበትን መንገድ እየነገረኝ በጥበብ ነው የሚያሳድጋቸው ዱላ የለም መቆጣት የለም ግን በጥበብ ነው በመክር ነው ጥፋት ከመጣ ደግሞ መመለስ ነው ያን ነገር ለመመለስ መፍትሄ ማምጣት ነው እንጂ ቁጣ ነገር የለኝም ብሎኛልና ከቤቱ ግን እንደው በጣም አስቸጋሪ ማን ነው ስል ሳዲያ ናት ሳዲያ ነበረች ለሷ ደግሞ መድኃኒት አዘጋጅቼ ኤው እስካሁን ድረስ የምትኖርበት የእንጀራ ገመዷ በዛ ተፈጠረልኝ ብሏልና እዚህ ላይ ጥበቡን ገርሞኛልና እስኪ ምስክርነት ስጫንሽ እውነት ነው እኔ በጣም ኃይለኛ ነኝ ኃይለኛ ብቻም ሳይሆን ማንንም ሰው እኔ እንደፍራ አይነካኝም ወንድም ይሁን ሴት በእድሜ ትልቅም ቢሆን አልነካም ግን ያው ምንድነው ልጅነት ስላለ ነገ ይደርስብኛል ነገ ይሆናል ብለህ የምትልበት ደረጃ ላይ አይደለም ልጅነት ከባድ ነውና ኃይለኛ ነኝ የተናገረኝን ሰው ከመማታት ወደ ኋላ አልልም እውነት ለመናገር ሃይ ስኩል ከገባው በኋላ ነው ብዙ ነገሮቹ መስመሪያ ውስጥ እንጂ ከሰፈር እኔ ነኝ ተደባዳቢ አንዳንድ ሴቶች አሉ እንደዚህ ሰፈር ላይ እኔ በጣም ነው ተደባዳቢ እኔ አልመታም በህይወት የተመትቼ ያላቅም ፕላስ ትልቅ ወንድሜ ስላለ እሱም ስለሚፈራም ነው መሰለኝ በተጨማሪ በጣም በኮንፊደንስ ነው መንቀሳቀስ የነበረው ግን ምንድነው ይሄ አልደፈርም ባይነት ስላለ ነው ከዛ በኋላ ግን እድሉ ተፈጠረና የኢሲኤልሲ 12ኛ ክፍል ከተፈተንኩ በኋላ ውጤት እስከሚመጣ በነበረው ጊዜ በቀበሌ አስተዳደር የ3 ወር ስልጠና የህግ መሰረታዊ ስልጠና የሚባል ስልጠና በኤንጂኦ ድርጅት ከአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት ጋር በትብብር የሚሰጥ ስልጠና ነበር ብዙ ሰው ነው ስልጠናውን የወሰደውና ለምርጫ ቅድመ ሁኔታዎች አሉ ከነዛ ቅድመ ሁኔታዎች ውስጥ ከተመረጡት ውስጥ እንድመረጥ ምክንያት የሆነው በርግጥ ኖሚኔት የማድረግ እድሉ ነበረው ያንን እድል ተጠቀመ ፕላስ መራጮቹም ያንን ክራይቴሪያ እናሟላው ስለነበረ ስልጠናውን እንደወስድ ሆነ ከዛ በኋላ ሚሴሊስ ውጤት ከመጣ በኋላ ወደ ህግ ትምህርት ጆይን አድርጌ ተማርኩ ማለት ነው አሁን ጠቅላይ ፍርድ ቤት ዳኛ ሆነሽ እየሰራሽ ትገኛለሽ አሁን ዳኛ ነሽ ስለዚህ ሀጂ ተዘራ መስመር ቀያሪ ናቸው አባትነቱን ለመግለጽ ከውጭ ጀግና ነው ወንድ ቆፍጣና ነው ሰው በሚያውቀው ማለት ነው ቤት ውስጥ ደግሞ ሁለተኛ እናታችን ነው ለኛ ማለት ነው ሲያመን አብሮ እንቅልፋቶ ሌሊቱን እንቅልፋቶ አብሮን እንትን የሚል እንደ እናት ነው ቤት ውስጥ እንደ እናት ነው ስለዚህ ፍቅርሽን መውደድሽን ለአባትሽ ፊት ለፊት ሳትሰስች ግለጭለት እሺ ያው ትንገሪው ፊት ለፊት አባቴ በጣም ነው የምወድህ በጣም ነው ማከብርህ
ላረክልኝ ሁሉ ነገር በጣም ነው ማመሰግን። እዚህ ለመድረስ ትልቁ አስተዋጽኦ እሱ ነው። ሰማርም ደግፎ ያስተማረኝ በጣም ነው የምወድ፣ በጣም ነው ማመሰግን። ሻመት ኖርልኝ። መሰገናች እኔም ወዳችኋለሁ። አላህ ያቆይልኝ፣ አላህ ያሰንብትልኝ። እኔን ይመለከተኛል ብሎ በሚያስባቸው ሁሉ ምንም አይነት ገደብ አይዘው። የሆነ ኃይል ይሄን ይለኛል፣ የሆነ ተቋም እንዲህ ይለኛል የሚል ነገር አይደለም። የመጀመሪያው ነገር ለኔ ብቻ አይደለም፣ በሱ ዙሪያ ላሉ ልጅም አይደለም ሰራተኛም ሊሆን ይችላል፣ በሱ ዙሪያ ላሉት ሰዎች በሙሉ ያመነበትን ነገር ከማድረግ ወደ ኋላ አይልም። ያ ያመነበት ነገር እውነት መሆኑን ነው መጀመሪያ የሚያረጋግጠው። ያ እውነት መሆኑን ካረጋገጠ ምንም ነገር አይገድበውም፣ ቤተሰብ አይገድበውም። የሆነ ተጽዕኖ የሚፈጥርበት ነገር ቢኖር የሚገድበው ነገር የለም። ያመነበትን ነገር ለማድረግ ወደ ኋላ አይልም። የመጀመሪያው እንዳልኩ እውነትን ነው። ይሄን ደግሞ አብዛኛው ልጅ ላይ ታየዋለህ። እኔ ጋር ብትመጣ አሁን ላመንኩበት ነገር ወደ ኋላ አልልም። ያመንኩ ማንንም ሰው ሊለው የሚችለው ነገር ነው። ያመንኩበትን ነገር ወደ ኋላ አልልም። ያም ደግሞ እንዳልኩ የመጀመሪያው እውነት መሆኑን ማረጋገጥ ነው ከኔ የሚጠበቀው። ከዛ በኋላ እውነት ከሆነ ያመነበትን ያደርጋል እንዳልኩ። ከዛ ውጪ ከአባትሽ ይሄን ነገር ወስደሻል። የመጀመሪያው በራስ መተማመን የመጀመሪያው ትልቁ ነገር። ከዛ በኋላ ደግሞ ላመንኩበት ነገር ወደ ኋላ አለ ማለትን። የትኛውም ቦታ ላይ ብቆ እኔ እናንተ ብቻችንን ቆመን ስለሆነ ነገር የምናወራ ከሆነ ሌላ ሰው የሚጨምር ነገር ሆኖ የምናወራው ከሆነ ያ ሰው ሲጨመርም ያንኑ ነው መደግምልህ። የዛ ሰው ጥፋት እየነገርኩም ሊሆን ይችላል። ያ ሰው ሲመጣ ያንኑ ነው የምነግረው። ተደብቆ ማማት የሚባል ነገር የለም። ሌላው በመመካከር በመነጋገር መፍትሄ እንደሚገኝ በቤተሰብ የሆነ ጉዳይ ላይ አንስተ ስታወራ የሚመለከተውም ይሁን የማይመለከተው ቤተሰብ እንደ ቤተሰብ ይሰበሰባል። ጉዳዩ የሚመለከተውን ጉዳይ ይነሳል። የሚመለከተው ሰው በኢሹ ላይ አስተያየቱን ይሰጣል። ቤተሰቡ አስተያየት ይሰጣል። ፍርድም የሚሰጠው ቤተሰቡ ላይ ነው፣ አይወጣም። ስለዚህ መጀመሪያ እድሉን ያመቻቻል እንድንገናኝ። በየቦታው ስለሆነ የምንኖረው እንገናኛለን። ከተገናኘን በኋላ በኢሹ ላይ ሐሳቡን ያነሳል። ምን ትላላችሁ? ወደኛ ነው የሚዘረጋው ሐሳቡን። ከዛ በኋላም ያው እንደየድሜ እርከናችን አስተያየት እንሰጣለን። ከዛ በኋላ የሚመለከተው ሰው መልስ ይሰጥበታል። ጉዳዩ የቤተሰብ ከሆነ እንዴት እናድርግ ይባላል። እንደ አባትነቱ ብቻውን አይወስንም። ባለቤቱም ማለች አይደል እናቴንም ያማክራታል። ግን ሐሳብ ይሰጣል። እንደ ቤተሰብ ነው ፎርዋርድ የሚደረገው። ቤተሰቡ ነው የሚወስነው። ብቻውን የሚወስነው ነገር የለም። የተሰማውን ይናገራል። ከዛ በኋላ ፍርዱን ቤተሰብ ነው የሚሰጠው። እና ይሄ ነው ትልቁን የተማርኩት ቤተሰብ የሚመራበትን ሜተድ በዚህ መንገድ ነው። እና ቤተሰብ ውስጥ ድብቅ ነገር የለም። ባንቺ ውስጥ አባትሽ በብዙ ቦታ አለ። አዎ በብዙ ሳይሆን በቃ ከዚህ ከጸጉሬ እስከ እግር ጥፍሬ ድረስ ሙሉ ነው ማለት ይችላል። አባቴ ለኔ ኩራቴ መደበቂያዬ ነው። ችግር ቢገጥመኝ መፍትሄ ነው። አባቴ እስካለ ድረስ ምንም ነገር እንደማልሆን ነው ማስበው ካላህ በታች። በሰዎች ልክ ሰው ለሚያደርግልን ነገር እኔ ወደ አባቴ ነው የምጠጋው። ኢቭን ኢፍ እያንዳንዱ እንቅስቃሴያችንን ያውቃል። በትዳር ያለነውን በትዳር የሌለውም ልጅ በሱ ግር ስራ አሁን በአጋጣሚ አሁን እጁ ላይ ልጅ የለም፣ ሁሉም በትዳር ላይ ናቸው። ግን ከዛ በፊትም ከዛ በኋላ እያንዳንዱ እንቅስቃሴያችንን ያውቃል አባታችንና በእያንዳንዱ ቤት ውስጥ ሮል አለው። ሮሉ ምንድነው? ከመልካምነት ከጥሩነት ከማሰብ ነው። ብስምህ ራሱ ያንስብሃል። ህይወቴን ሰጣለሁ ለወደፊቱ የኔ ብቻ አይደለም። ሁሉም ልጅ ህይወቱን ሰጥቶ አንተም ቢያቆይ ፈቃዱ ቢሆን ያላ ፈቃዱ ቢሆን ኢንሻአላህ ረጅም እድሜ ይስጥህ፣ ቆይልኝ፣ መኩሪያዬ ነህና ሁሌም ቆይልኝ። የኔ ብቻ ሳይሆን የሀገር መኩሪያ ነህ። እድሜና ጤና ይስጥህ፣ ከናታችን ጋር ቆይልን፣ ሁሌም ቤትህ ክፍት ይሁንልን፣ ኑርልን፣ ስንገባ እናገኝህ። የጀመርከውን በየ15 ቀን መገናኘት አለ፣ የቤተሰብ መገናኘት። ይሄ ባንተ ላይ የተጀመረ ነው። እንዳይቋረጥ ከፍተኛ የሆነ አስተዋጽኦ እያደረክ ያለ አንተነና ቤትህ ሁሉ ጊዜም ክፍት ይሁንልን፣ ኑርልን፣ ረጅም እድሜ፣ ሀያት፣ አፊያ፣ ሁሉንም ሰፊ ነህና እስካሁንም ሰፊ ሆነህ ነው ይኖርከው። ወደፊትም
ይሄን ታስቀጥለዋለህ ብዬ እጠብቃለሁና ኑርልኝ። እናንተም ኑሩልኝ፣ እኔም ወዳችኋለሁ። ኑሩልኝ ኑሩልኝ፣ እኔም ልቆይላችሁ፣ እናንተም ኑሩልኝ። እንደው በቆይታችን ምን ተሰማዎት? እኔን የተሰማኝ አንደኛ ፈጣሪ እድሜን እስካሁን ለማቆየቱ፣ ሁለተኛ ይህን ታሪክ ለማሰባሰብና አልፎም ለሌላ በቴሌቪዥን ተላልፎ ለሌላው መማሪያ ለኢትዮጵያ ሕዝብ ሆነ ውጭም ላለው ለመማሪያ በተሰራው ስራ ከአቅሜ በላይ ነው። ደስ ነው። ነረጋውኑ አላህ ያቆያችሁ፣ አላህ ያሰንብታችሁ። እናንተም ልትቀርጹ የመጣችሁ ልታስተላልፉ የመጣችሁ ኢትዮጵያን በሰላም የምታስተዳድሩበትን ዜና እያስተላለፋችሁ የሚያጋጭ ሳይሆን የሚያስማማ ድምፅ እየሰጣችሁ ኢትዮጵያን አንድ የምታደርጉባት የምትገነቡበት አቅም አላህ ይስጣችሁ። ልጆችንም ቤተሰቡንም ሀገሩንም አማን አላህ ያርግልን። ጎረቤታችሁን ሁሉ በሰላም ነዋሪ በሰላም አዳሪ አላህ ያርግልን። አላሁመ ሰሊ አሜን። የተወደዳችሁ ተመልካቾቻችን አሚኮ እልፍኝ ከቤተሰብ መሃል እንግዲህ ከሀጂ ተዘራ አበበ ጋር ያደረግነው ቆይታ በዚህ መልኩ ይጠናቀቃል። ሳምንት በተመሳሳይ በሌላ ከቤተሰብ መሃል ዝግጅት የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን።